ሄርሜላ አብርሃምን ግንኙነታችን እዚህ ላይ ማብቃት አለበት እንዳለችው ሁላ ሩታም ግንኙነታችን እዚህ ላይ ማብቃት አለበት። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ሰሞኑን አዳዲስ ክስተቶች እየተከሰቱ ነው። ባለፈው እንዳየነው ዴቭና የሩታ አክስት መጥተው እንግዲህ ከአብርሃም ጋር ሊያስታርቋቸው ሲሞክሩ ነበረ። በተቃራኒው ደግሞ ቡዜ ይሄ ነገር መሆን የለበትም፣ የአብርሃም ውሳኔ ነው፣ አብርሃም የራሱን ውሳኔ መወሰን አለበት እያለች ሰምተናል። ትናንትና ደግሞ ቡዜ ሄርሜላን ስታገባባት ሞክረናል። አንቺ ለአብርሃም የምትገቢ ሴት ነሽ፣ አንቺ ነሽ ከአብርሃም ጋር መሆን ያለብሽ፣ ብዙ ዋጋ ብዙ መስዋዕትነትን ከፍለሻል እያለች ሰምተናታል ማለት ነው። ለማንኛውም ግን ቡዜ ናት ወይስ የዴቭ ሀሳብ ነው የሚያሸንፈው የሚለውን እንግዲህ ወደፊት እናያለን። ምክንያቱም ቡዜና ዴቭ እንግዲህ አብረው ሆነው አብርሃምን ከታመመበት ነገር ለማውጣት ወደ ራሱ ለመመለስ ብዙ ጥረቶችን ሲያደርጉ ምናምን አይተን ነበረ። እነ ሩታ ጋርም በጣም ሲጣሉ ምናምን ነበረ። ዛሬ ደግሞ እነሱ ራሱ ለሁለት ተከፍለዋል፣ በጣም በሚያሳዝን ሁኔታ ማለት ነው። ዴቭ ወደ ሩታ ሄዷል፣ ቡዜ ደግሞ ወደ ሄርሜላ ሄዳለች። ይሄን ነገር እንግዲህ መጨረሻ ላይ ማን ያሸንፋል የሚለውን አብረን ነው የምናየው የሚሆነው። ለማንኛውም ግን ዴቭም ይሁን ቡዜም ትኑር እንግዲህ የመጨረሻው ውሳኔ የሚሆነው የአብርሃም ነው። አብርሃም የራሱን ውሳኔ እስካላሳለፈ ድረስ የሁሉም ሰዎች መከፋፈል ራሱ ሊቀጥል ይችላል። አንዱ ወደ አንዱ እየሄደ ማለት ነው። ባለፈው እንዳየነው ዳኒ ራሱ እኔ አብርሃምና ሩታ አንድ ላይ እንድትሆኑ ነው የምፈልገው፣ አንተ ወደ ራስህ እንድትመለስ ነበር የምፈልገው፣ ወደ ራስህ ተመልሰሃል፣ ከዚህ በኋላ ግን ያው ከሩታ ጋር ነው አንድ ላይ እንድትሆን የምፈልገው ሲል ሰምተነው ነበር። ትላንትና ደግሞ ከሄርሜላ ጋር ሆኖ አይተነዋል ማለት ነው። እንግዲህ ቡዜና ዳኒ ሆነው ሄርሜላን ወደ አብርሃም ተመለሽ፣ አብርሃምን ታገሹ፣ ትንሽ ጠብቂው ምናምን እያሏት ሰምተናል ማለት ነው። ስለዚህ ሁሉም ሰው እየወላወለ ነው ያለው አብርሃም ቁርጥ ያለ ውሳኔውን እስከሚያሳውቅ ድረስ ማለት ነው። ለማንኛውም ግን ሄርሜላ የወሰነች ይመስላል። ወደኋላ ትመለሳለች አትመለስም? እንግዲህ ምናልባት በነቡዜ ግፊት ልትመለስ ትችላለች ነገር ወደ አብርሃም ማለት ነው። ለማንኛውም ግን ዛሬ ላይ እንግዲህ ሄርሜላ እንደወሰነች ነው እየተናገረች ያለችው። ከዚህ በኋላ ከአብርሃም ጋር ምንም አይነት ግንኙነት አይኖረኝም፣ በሱ ምክንያት ብዙ ጣውረዶችን አይቻለሁ፣ ብዙ ተገፍቻለሁ፣ ብዙ ተሰድቤያለሁ፣ ብዙ ነገሮችን ተብያለሁ። ስለዚህ አብርሃም ደግሞ እየተረዳኝ አይደለም፣ ለፍቅራችን የቆምኩት ፍቅራችንን እየተንከባከብኩ ያለሁት እኔ ብቻ ነኝ፣ አብርሃም ምንም ነገር እየተናገረ አይደለም እያለች ሰምተናታል ማለት ነው። ለማንኛውም ሄርሜላ ትመለሳለች አትመለስም የሚለውን በጊዜ ሂደት የምናየው ነው የሚመስለው። እኔን ከጠየቃችሁኝ ግን ሄርሜላ የምትመለስ ይመስለኛል። በቃ ምክንያቱም አብርሃም ራሱ እንድትርቀው አልፈለገም። ለምንድን ነው ማትታገሸኝ? የአንቺ ትዕግስት እዚህ ድረስ ነው ወይ ምናምን ሲላት ሰምተናል ባለፈውና በቃ ታግሳ እንድትጠብቀው ይፈልጋል ማለት ነው አብርሃም። እስከ መቼ ነው ይሄን ነገር የምትጠብቀው? አይታወቅም። አብርሃም እጅግ በጣም ራስ ወዳድ የሆነ ሰው ነው እውነት እንነጋገር ከተባለ። ምክንያቱም የራሱን ስሜት ብቻ ነው የሚያስቀድመው። ሩታንም ራቂኝ ማለት አይፈልግም፣ ሄርሜላንም ራቂኝ ማለት አይፈልግም። በቃ ሁለቱም ጋር መሆን ነው የሚፈልገው። ወይ ደግሞ አንድ ሳምንት ከሩታ ጋር አንድ ሳምንት ከሄርሜላ ጋር ያለ መኖርን አስቦ ፈልጎ ይሁን አላውቅም፣ ብቻ አብርሃም ሁለቱንም ሴቶች ማሰናበት ከሁለቱም ሴቶች መራቅ አይፈልግም። ያው ሄርሜላ እኮ ከዚህ በኋላ እኔ እናንተ አንድ ላይ መሆን አንችልም፣ በቃ አሰናብተኝ፣ እኔን ተሰናበተኝ ምናምን ተለይኝ ስትለው ራሱ አልፈለገም። ለምንድን ነው ይህን ውሳኔ ወሰንሽው? እኔ እኮ አልፈልግሽም አላልኩሽም እያለ ሲናገራት ነበር። ስለዚህ ይሄ ነገር ደግሞ ለሄርሜላ ተስፋ ነው። በቃ እኔ አልፈልግሽም አላልኩሽም ለምንድን ነው እንደዚህ የምትዩ ካላት፣ ስለዚህ አብርሃም ይወደኛል ይፈልገኛል ማለት ነው ብላ ሌላ ተስፋ ነው የሚኖራት ማለት ነው። ስለዚህ ከአብርሃም የምትለይ አይመስለኝም። ሀሳቧን ምናልባት ልትቀይር ትችላለች፣ አብርሃምም ደግሞ ወደ እሷ ምናልባት ሊመጣ ይችላል። ነገር ግን አሁን ላይ አብርሃም ለምንድን ነው እንደዚህ እያደረገ ያለው? በቃ የተፈላጊነት ስሜት ውስጡ ገብቷል። ያ ምንድነው? በቃ ሩታም ትፈልገኛለች ሄርሜላም ትፈልገኛለች ብሎ ስለሚያስብ ሁለቱንም ሴቶች እየተጫወተባቸው ነው። በቃ ሁለቱም ይፈልጉኛል ይወዱኛል ካለኔ መኖር አይችሉም ብሎ እያሰበ ነው። ነገር ግን እውነት እንነጋገር ከተባለ ሄርሜላ ውሳኔዋን ካጸናችሁና በቃ ከአብርሃም መለየት አለብኝ ብላ ድምድም ካደረገች እና እንዲሁም በተመሳሳይ ሁኔታ ሩታ ራሷ በቃ አብርሃም ጋር ከዚህ በኋላ አንድ ላይ መሆን አልፈልግም፣ ከዚህ በኋላ የራሴን ህይወት ነው የምኖረው፣ አብርሃም ከህይወት ይውጣ ብትለው አብርሃም ራሱ ፈላጊ ሆኖ እንደሚመጣ 100% እርግጠኛ ነኝ። በቃ 100%። አሁን ላይ እየተኮራራ ያለው እየለመኑት ስለሆነ ነው። ሁለቱም ሴቶች እየፈለጉት እንደሆነ ስላወቀ ሁለቱም ላይ እየተጫወተ ነው ያለው። ለምን እንደሆነ አላውቅም። ለማንኛውም ግን አብርሃምን ሩታ ራሷ በቃ ከዚህ በኋላ አልፈልግህም፣ እኔ ልጄን አሳድጋለሁ፣ የራሴን ህይወት ነው ምመራው፣ ካንተ ጋር ምንም አይነት ግንኙነት የለኝም ከዚህ በኋላ ብትልና ልክ እንደ ሄርሜላ ቆርጣ ብትለየው እርግጠኛ ሆኜ የምነግራችሁ አብርሃም ከሁለቱ ሴቶች አንዷን ፈልጎ ይሄዳል። በቃ ሁለቱም ጋር መሄድ ባይችል እንኳን አንዷን ሴት ግን በቃ አንቺ ጋር ነው መሆን የምፈልገው ብሎ የራሱን ውሳኔ ያሳውቅ ነበረ። ስለዚህ ሴቶቹ ትንሽ ተረጋግታችሁ
የፈላጊነት ስሜታችሁን ብትገቱት መልካም ነው የሚል እምነት አለኝ። እስኪ እንደ ሴት ተፈለጉ እናንተ ደግሞ በተራችሁ። እንዴ በብዛት እኮ እንደውም ወንድ ልጅ ነው የሚፈልገው፣ ሴት ልጅ ተፈላጊ ናት። እናንተ ደግሞ ተቃራኒ ያደረጋችሁትና ለዛ ነው አብርሃም እጅግ በጣም እየኮራ ምን እያለ ያለው። ስለዚህ ትንሽ የፈላጊነት ስሜታችሁን ገደብ አድርጎት ሄርሜላ የጀመረችውን ነገር አጠንክራው ብትሄድ ጥሩ ነው የሚል እምነት አለኝ። ስለዚህ ልክ እንደ ሄርሜላ ሁሉ ደግሞ ሩታ ራሱ ቆፍጠን ብለሽ የራስሽን ውሳኔ ብታስተላልፊ መልካም ነው። ምክንያቱም አሁንም በጣም እያሰጋኝ ያለው ነገር ምንድነው? ሄርሜላ በቃ አብራችሁ ሁኑ ብላ ለሩታ ነግራት ሄዳለች። በቃ አብራችሁ ሁኑ፣ አንቺና አብርሃም አንድ ላይ ሁኑ፣ እኔ ከዚህ በኋላ በመካከላችሁ አልገባም ብላ ወጣ ሄዳለች። ስለዚህ አሁን ደግሞ ሩታ ድጋሚ ልመናዋን ልትቀጥል ነው አብርሃም ጋር። ይሄ ነገር ነው እኔ እያሰብኩ ያለሁት። አሁን ቀጥ ብላ ሄዳ ደግሞ በቃ ሄርሜላ ከመካከላችን ወጣለች እኮ አብረን እንሁን፣ አንድ ላይ ነው ልጃችን እናሳድግ እያለች ሩታ ራሷ መለመኑ አይቀርም ድጋሚ አብርሃም ነው ማለት ነው። ስለዚህ አብርሃም በራሱ ውሳኔ እናንተ ጋር የሚመጣበትን መንገድ እንዲፈልግ ተውት። በቃ ጊዜ ስጡኝ ብሏል። የተወሰነ ጊዜ እስኪ ስጡት። ከዛ ከሰጣችሁት ጊዜ በኋላ እኮ ወይ ሄርሜላ ነው የምፈልገው ብሎ ይመጣል፣ ወይ ሩታ ነው የምፈልገው ብሎ ይመጣል። ስለዚህ ሩታ አንቺም እንደ ሄርሜላ አብርሃምን ከመጠየቅ ከመለመን ምናምን ወተሽ እንደ ሄርሜላ እስኪ ቁርጥ ያለ ውሳኔ አሳልፊ። ከዛ በኋላ አብርሃም የሚያመጣውን ነገር ለማየት ሞክሩ። ምክንያቱም አሁንም ድረስ እየለመናችሁት እየፈለጋችሁት እንደሆነ ስለሚያስብ ነው እየኮራ ያለው። ስለዚህ የአብርሃምን ኩራት የአብርሃምን እንደዚህ አይነት እንቅስቃሴዎች መግታት የምትችሉት ልክ ሄርሜላ የወሰነችውን አይነት ውሳኔ ስትወስኑ ነው። ሄርሜላ አልፈልግም ከዚህ በኋላ ብላ ወጣለች። ስለዚህ ሩታም አንቺም የራስሽን ቁርጥ ያለ ውሳኔ ወስኝ። በቃ ማንን እንደምትመርጥ እስካላሳወከኝ ድረስ አታገኘኝ በይው። ያንተን ውሳኔ እስካላሳወከኝ ድረስ እኔ ጋር መገናኘት አትችልም፣ እኔ ጋር አትምጣ ብለሽ እስኪ ቁርጥ ያለ ውሳኔ ወስኝ። ከዛ በኋላ ሁለታችሁም ሴቶች እንደራቃችሁት ሲያውቅ ምናልባት ከሁለት አንዳችሁን ሊያፈቅራችሁ ስለሚችል እንዳታመልጡት ሲል ብቻ ከሁለት አንዳችሁ መርጦ ይመጣል። ስለዚህ ሩታ አሁን ሄርሜላ ከመካከላችን ወጣለች ብለሽ ደግሞ ድጋሚ አብርሃም ጋር ሄደሽ ከመካከላችን ወጣለች ስለዚህ ወደኔና ወደኔ ተመለስ ምናምን የሚሉ ልመናዎችን በአብርሃም ላይ ባታደርጊ መልካም ነው የሚል እምነት አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። እንዳታመልጡት ሲል ብቻ ከሁለት አንዳችሁ መርጦ ይመጣል። ስለዚህ ሩታ አሁን ሄርሜላ ከመካከላችን ወጣለች ብለሽ ደግሞ ድጋሚ አብርሃም ጋር ሄደሽ ከመካከላችን ወጣለች ስለዚህ ወደኔና ወደኔ ተመለስ ምናምን የሚሉ ልመናዎችን በአብርሃም ላይ ባታደርጊ መልካም ነው የሚል እምነት አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።